ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ልዩ ነው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የባህር ዳርቻ ወይም የባህር መውጫ የማግኘት ጥያቄ የህልውና ጥያቄ ነው ሲሉ ገለጹት። ኢኮኖሚ እያደገ የሚገኝ 130 ሚሊዮን ሕዝብ ተዘግቶ እስር ቤት ሊቀመጥ አይችሉም ሲሉም ተናግረዋል። ኢትዮጵያ ወደ ቀይ ባህር የመውጣቷ ጉዳይ የግድ መሆኑን ያስረዳሉ። ነገር ግን ደግሞ ዛሬ ለፓርላማቸው ጥያቄና መልስ ዝግጅት ላይ እንደተናገሩት ኢትዮጵያ ለቀይ ባህር ስትል ኤርትራን አትወርም ብለዋል። ኤርትራ ከ1000 ኪሎ ሜትር በላይ የቀይ ባህር ዳርቻ ጋር ነፃነቷን ካወጀች ወዲህ ኢትዮጵያ ላለፉት 34 ዓመታት መሬት ቁልፍ አገር ሆናለች። በዓለማችን 45 መሬት ቁልፍ አገሮች ሲኖሩ በቆዳ ስፋት ትልቋ መሬት ቁልፍ አገር ካዛክስታን ስትሆን ኢትዮጵያ ደግሞ ብዙ ሕዝብ ያላት መሬት ቁልፍ በመሆን የመጀመሪያው አገር ናት። መሬት ቁልፍ መሆን የዓለም አቀፍ ውሃ መዳረሻ በማግኘት ሊወገዱ ይችሉ የነበሩ ፖለቲካዊና ኢኮኖሚያዊ ተጠቂነት ስለሚያስከትል በታሪክ ትልቅ የሚሆን ትንሽ አገር ለሚደርስባቸው የሀብት የሕይወት ወይም የፖለቲካ ኪሳራ ሳይጨነቁ የውሃ መውጫ ለማግኘት ክፉኛ ሲፋልሙ እንደኖሩ በጉዳዩ ላይ የተጻፉ ጥናቶች ያስነብባሉ። ከ1983 በፊት የዓለማችን መሬት ቁልፍ አገራት ቁጥር 30 ብቻ ነበረ። ከሶቪየት ኅብረት፣ ከቼኮስሎቫኪያ እና ዩጎዝላቪያ መፈረካከስና የጆርጂያ ደቡብ ኦሴቲያ ግዛት በኤርትራ፣ በሞንቴኔግሮ፣ በደቡብ ሱዳንና ሉሃንስክ የተካሄዱ ሕዝባዊ ውሳኔዎች የመሬት ቁልፍ አገራትን ቁጥር ወደ 45 አሳድገውታል ወይም 50 በመቶ ጨምረውታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፓርላማ አባላቱ በጉዳዩ ላይ ለቀረቡላቸው ጥያቄዎች ሲመልሱ የባህር በር ጥያቄ ነውር መሆኑን አቁሟል ብለዋል። ከማንም ዓለም ጋር አሉ ጠቅላይ ሚኒስትሩ ሲመልሱ፣ ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ አገር ሆኖ የባህር መዳረሻ የሌለው አገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት ውስጥ እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ከሞላ ጎደል ጠፍቷል ብለዋል በምላሻቸው ጠቅላይ ሚኒስትሩ። ይሄ ለኢትዮጵያ ትልቅ ድል ነው ብለዋል አክለው። ምን ማለታቸው መሆኑን ሲያስረዱ ስለ አባይም ስለ ቀይ ባህርም መነጋገር ይቻላል፣ እንደ ጋራ ሀብት መጠቀም ይቻላል ብለዋል። አብይ የቀይ ባህርን ጉዳይ በቀይ ያስቀመጡት ትኩረት ለመቀየር ነው ለሚሏቸው ወገኖች በሰጡት ምላሽ በ2014 በወጣው መደመር በተሰኘው የፖለቲካ ርዕይ መጽሐፋቸው ገጽ 240 ላይ የሰፈረውን የመልክዓ ፖለቲካ ጂኦፖለቲክስ ወይም ጂኦፖለቲካል እይታ ለውጥ የሚለውን ተመልከቱ ብለዋል። የጂኦፖለቲካ እይታ ለውጥ በሚል በተጻፈው ርዕስ ገጽ 45 ላይ ያሉ ጠቅላይ ሚኒስትሩ ሁለቱን ውሃዎች በተመለከተ የኢትዮጵያ መንግሥት ያለውን እሳቤ ቁልጭ አድርጎ ያመለክታል በማለት ይህ ዛሬ የተነሳ ጉዳይ ከመሬት ተነስቶ በዱብዳ መልክ የመጣ ሳይሆን
ከ3 ዓመት በፊትም በመጽሐፍ ውስጥ ቁልጭ ብሎ የተቀመጠ መሆኑን ያስታውሳሉ። ይህንን ጎረቤት አገሮችም እንዲደርሳቸው ተደርጎ አይተውታል ብለዋል። አብይ ሁለቱን ውሃዎች የሚሉት አባይና ቀይ ባህርን ነው። ጠቅላይ ሚኒስትሩ የቀይ ባህር ጉዳይ የህልውና ጉዳይ መሆኑን ቢያስረግጡም ይሁን እንጂ ለቀይ ባህር ስትል ኢትዮጵያ ኤርትራን የመውረር ፍላጎት የላትም ሲሉ አረጋግጠዋል። ኢትዮጵያ ያላት ፍላጎት በእሳቸው አገላለጽ እንነጋገር የሚል ነው ብለዋል። ሰጥቶ መቀበል በሚለው መርህ፣ ሕዝባችንን በሚጠቅም መርህ፣ በገበያ መርህ ይህንን ችግር እልባት እናብጅለት ሲሉ አሳስበዋል። ዓላማውም ትውልድን ከወደፊት ግጭት ለማዳን መሆኑን ጠቅሰዋል። የኤርትራ ውጭ ጉዳይ ሚኒስትር ሰሞኑን በሰጡት መግለጫ ቢቢሲ አማርኛ ላይ እንደሰፈረው ሀገራት ኢትዮጵያ የጎረቤት ሀገሮችን ሉዓላዊነት እንድታከብር ግፊት ወይም ተጽዕኖ ያድርግ ሲሉ ማሳሰባቸው አይዘነጋም። አድማጮች፣ እንደሚታወቀው የተለያዩ ዓለም አቀፍ ዘገባዎች እንደሚያመለክቱት እንደዚሁም ደግሞ ከትግራይ ክልል በትግራይ አመራሮች መካከል ከሚደመጡት መግለጫዎች በመነሳት የጦርነት ዳመና ያንጃበበ ነው የሚሉ አመለካከቶች በሰፊው እየተሰራጩ ነበረ። ለምሳሌ ባለፈው ሳምንት የትግራይ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ የእሳቸውን ስልጣን የሚቀናቀነው ኃይል የትግራይ ሌላው ኃይል ከኤርትራ ጋር ግንኙነት አለው ብለው እንደሚያምኑ መግለጻቸው አይዘነጋም። ኤርትራን በተመለከተ ሲገልጹ ደግሞ ትግራይ ውስጥ ያለውን ሀኬት ወይም ችግር በመጠቀም የራሷን ፍላጎት ለማሳካት የምትፈልግ ነች በማለት ኤርትራ መክሰሳቸው ይታወቃል። ይሁንና የኤርትራ ውጭ ጉዳይ ሚኒስትር ኦስማ ሳሌህ ይህንን ውንጀላ አስተባብለዋል። ባለፈው በቢቢሲ አማርኛ ላይ በሰፊው ያቀረበ ነው። አስመራ ውስጥ ዲፕሎማቶችን ጠርተው በሰጡት መግለጫ ማለት ነው ከ2 ቀን በፊት ባለፈው ማክሰኞ እና ይህንን የቀረበባቸውን ክስ ሙሉ በሙሉ አልተቀበሉትም ነበር። ነገር ግን እንደዚሁ ባለፈው ሳምንት የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለዚህ አዲስ አበባ ላይ ለዲፕሎማቶች ባደረጉት ንግግር ከትግራይ ኃይሎች ውስጥ አንዱ አንጃ ኤርትራ ጋር ግንኙነት እንዳለው እንደሚጠረጥሩ መግለጻቸው የሚታወስ ነው። በእርግጥ ዝርዝር ማብራሪያ አልሰጡበትም። እና እነዚህ ሁኔታዎች ተዳምረው በኢትዮጵያና በኤርትራ መካከል ወይም ከትግራይ ጋር በተያያዘ ጦርነቶች ዳግም ሊነሱ ይችላሉ የሚል ስጋቶች፣ ሁኔታዎች በስፋት ይዘገባሉ። ይህም በተመለከተ በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ያው በግልጽ እንደሰማችሁት ኤርትራን አትወርም፣ ነገር ግን የሚመጣ ማንኛውም ጥቃት ካለ ያንን ጥቃት ለመመለስ ኢትዮጵያ ዝግጁ መሆኗን መግለጻቸውን እዚህ ላይ ልብ ይሏል። ይህ አዋዜ ልዩ ነው። 5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኒነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ አዋዜ ልዩ
ዜና በልዩ ማለት ነው። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ አዋዜ ልዩ ዜና በልዩ ማለት ነው።